አጀብ ነው አቦ እሳቱ አለ ደግሞ ኧረ ጥፋ የሰልማን ካህን 60ኛ ዓመቱ ተከብሯል ወንጀላችሁ ራሱ ተመሳሳይ ነው ተመልካቾቻችን ትርጉም አይመስልም እነዛ ሲበሉ የኛም ይበላሉ ምንድነው ቃላቶች ያጥሩኛል የኛ ትወርቃለች እመኑኝ ትወርቃለች ምን አልኩ ተመረዘ ቀድሞ እሳቸውም ይመረዛሉ የምር ታሪክ ጠፍቶ ነው ወይ እዚህ ጋር ደግሞ ተመልከቱልኝ ጌታ አንዴ ነው ተኮሰው ምናምን ሲል የኛው አሸተተው ወንድም ኧረ እንኳንም ስሙን አልወሰዱት እንደው ኧረ ተው ውድ ተመልካቾቻችን ዛሬ የምናየው ፊልም ወደ ገደለው የሚለውን ፊልምን ጎን ለጎን and then they were none ይላል 1945 እንደ አውሮፓውያን አቆጣጠር የተሰራ ፊልም ነው እንጀምር ያው ፊልም ሲጀምር ይሄ አሉ ይገባቸዋል እንትኖቹ ማን ነው እነዚህ አሻንጉሊት ነገሮች አሉ አይደል ዳይሬክተሩ ብቻ ቢኒያም ወርቁ ነው ጀመረ ፊልሙ ሁለቱ ሲላተሙ ሲወርቁ ነው ግራፊክሱ በጣም ደስ ይላል ኢንትሮዳክሽኑ ላይ ወደ ተመልካቾቻችን የተጋበዙ የማይተዋወቁ ሰዎች አንድ ሰው የጠራቸው ሰዎች ወደ ሆነ ቦታ እየሄዱ ነው ወደ ደሴት ባህር አጠገብ ወዳለ ትልቅ የሀብታም ቤት እየሄዱ ነው የኛ ፊልም ወደ ገደለው ላይ ካራክተሮቹን እስኪ አስተዋውቁን ራሳችሁን ብሎ ይነግራቸዋል ተዋናዩ እና ልክ ሲገልጹ እኔ እንትና ነኝ ጀነራል ነኝ እኔ ዶክተር እንትና ነኝ ሐኪም ነኝ እኔ አርቲስቷን እንዲህ ነኝ ምናምን ነው እዛ መርከቡ ላይ ያሉትም ሁሉም አንዱ ጀነራል ነው አንዱ ሐኪም ነው አንዷ አርቲስት ነች ተመሳሳይ ነው ግን ደግሞ ምን ተጠቀሙ መሰላችሁ የኛዎቹ ራሳቸውን ለመግለጽ ስማቸውንና ስራቸውን ሲገልጹ እነሱ ግን ያደረጉት የዛሬ 80 ዓመት የተሰራው ፊልም ላይ ግን በፋሽዋል ኤክስፕሬሽናቸው ነው ይሄ አንደኛው ምግብ እንዲህ ያረገ ይበላል እሱን አድርጎ ካራክተር የሰሩለት ከዛ ደግሞ አንደኛው በጣም ኮስታራ ነው አንደኛው ደግሞ በጣም በተመስጦ ይሄ ፈላስፋ ነገሩ ደግሞ ፒፓውን የማገ ምናምን ሲል ነው አንደኛዋ ደግሞ ጽዩፍ ነች ምናምንና እኩል ነው የኛዎቹ ሲናገሩት ማንነታቸውን እነዛ ግን በማሳየት ነው የገለጹት ሁለቱም የፊልም ቴክኒክ ነው በነገራችን ተጠበቀ እንዲሆን የሞባይል የኢንተርኔት እና ሌሎች ተዛማጅ የሆነ ኤሌክትሮኒክስ መሳሪያዎች እንዳይገቡ ከፍና ዝቅታውን ራሱ ይልኝ ከፍና ዝቅታውን ጀልባው ብንተዋወቅና ስማችንን ብንገልጽ ጎን ለጎን ነው ያቸው ሁለቱም ኧረ ኮፍያ ሮዛ ኃይሉ መምህርት ተሾመ ግርማ ጀነራል ወልደማርያም ተስፋ ማርያም እባላለሁ ዶክተር ኤፍሬም ገብሩ ሐኪም አበባ ገረመው እባላለሁ አርቲስት እኔ ዳግማዊ ግዛው እባላለሁ ያው ጌቾ ነኝ ቅድም ያልኳችሁን እያያችሁት ነው ውድ ተመልካቾቻችን እቺ ጽዩፏ ነች በቃ ይሄ ኒት የሆነችው ከዛ ወደዛ ስትሄድ ደግሞ አንዱ ደግሞ አለ ውመናይዘር ነው ውመናይዘር ማለት በቃ የሚያማልል ይሄው እሱ ደግሞ እንደዚህ ነው ፊቱን ታዩታላችሁ እንዴት እንደሚል ይነግረናል ይሄ ቴክኒካሊ ጉዳዩን ነው የሚያሳየው ይሄኛው ደግሞ ይሄ ሲበላ አበላሉ እንደዚህ ምናምን ነው እስከፊቱ ድረስ የሚበላው ነገርና ይሄ ኮሜዲነቱን ያሳዩ ካራክተር ማስተዋወቅ አይደለ ቀጣዩ ደግሞ ሁለቱም ወደ ተዘጋጀላቸው መኖሪያ ቤት ይሄዳሉ የጠራቸው ሰው የለም ዛሬ 1945 የተሰራው ላይ ማለት ነው ጠሪው የለም ሚስተር ቶኒ ነው እንደዛ የለም የኛም በነገራችን ላይ ፈረንጅ ነው የጠራቸው ግጥምጥሞሽ አይገርምም በጣም የገረመኝ ነገር እሱ ነው ብቻ እንመጣበታለን መጨረሻ ላይ ተጠሩ ገቡ ሰራተኛዋ ይሄ የወሰዳቸው መሪያቸው ማለት ነው የሱ ባለቤት የቤቱ ሰራተኛ የቤቱ አገልጋይ ሆና ታገኘች እዛ ፊልም ላይ የኛዎቹም አዛይው ነው አቦ ይሁት በር ስታሳያቱላ አርቲስቷን አስገባቸው ሁሉ ሰው ጋብዞ የጋባዦቹ አለመኖር ግን ያልተለመደ ነገር ነው ሰማችኋት ይሄን ሁሉ ሰው ጋብዞ ግን የጋባዡ አለመኖር ያልተለመደ ነገር ነው ትላለች ስሙልኝ
This is a large house with staff. Have you here? Just me and Rogers, miss. ይህ ሁሉ ሰው ጋብዞ የጋባዦቹ አለመኖር ግን ያልተለመደ ነገር ነው። ይህን የሚያክል ግዙፍ ቤት እንዴት ባለቤቱ የለም ነው የምትላት? እየጠየቁ ነው ሁለቱም ካራክተሮች። Just me and Rogers, miss. እኔና ሮጀርስ ብቻ ነን። ይህ ሁሉ ሰው ጋብዞ የጋባዦቹ አለመኖር ግን ያልተለመደ ነገር ነው። እኩል ማለት ነው። ከዚህ ያላችሁ ሰራተኞች ስንት ናችሁ? ይሄው እኔና ያመጣችሁ ባለቤቶች ነን። እዚህ ጋር ወደ ተመልካቾቻችን ተመልከቱት። እነዚህ ጣዖት የሚመስሉት ያቸው ተመልካቾቻችን የእነሱ እንደዛ ነው። የእኛን ደግሞ አንዳንድ ፍሬ አድርገው ቁጭ 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 አድርገዋቸዋል። የፊልሙ ሚት ምንድን ነው? አንደኛው ሲወርቅ ለአንዱ ካራክተር ይሞታል ነው ሀሳቡ። አንድ አይነት ይኸውልኝ። ከዛ እራት ነው የሚበሉት። እነዛ ሲበሉ የኛም ይበላሉ። ምንድን ነው? ቆይ እኔ አልገባኝም። ይሄ ግጥም ታስታውሱታላችሁ? እርስ በርስ እየተዋወቁ ከዛ ውድ ተመልካቾቻችን ሙዚቃ የ1980 ላይ የተጫወተው ሙዚቃ ማለት ነው። በቃ እየተመሰጠ ነው። አንዱ ሙዚቀኛ ነው። ከዛ የኛዎቹ 9 አረንጓዴ ጠርሙሶች ብለው ጀመሩበት እና ማለት ነው ዝም ብላችሁ ብትሰሙት ማለት ነው እንትን ነው ይስለው ለዚህኛው ለፈረንጁ ክላሲካል የኛዎቹ ማጀቢያ እየሰጡ ይስለው ስሙት። ምንም እንትን እኮ የለውም፣ ዜማ የለውም ሲጀመር ማለት ነው። ሙዚቀኛ ነው። እሺ ሙዚቃ አሪፍ ያኛው እየዘፈነ ነው። በነገራችን ላይ እንዳለ ሞተዋል እዚህ ጋር ያሉ ካራክተሮች ማለት ነው። እና ይሄ ያለፉ ካራክተሮች ይሄ በዛን ጊዜ ማለት ነው ያኔ እዚህ ፊልም ላይ ያለ አንድ ተዋናይ አልተፈጠረም። ይሄ ፊልም ሲፈጠር ግን ደግሞ ከዚህኛው ሙዚቀኛ በላይ መስፈን አልቻሉም። አትሊስት እንኳን አይተውት እንኳን ማለት ነው ቆንጆ አድርገው ቢዘፍኑት ጥሩ ነበር። 9 አረንጓዴ ጠርሙሶች በግድግዳ ላይ ፈጠረ እኮ ተብሎ እኮ ነው በቃ ሙዚቀኛ ነው ምናምን። ከዛ እችን ሲል ላሳያችሁ። እኩል የሆነ ድምጽ ይመጣል፣ የጋባዣቸው ድምጽ ይመጣና ማለት ነው እኩል ሲደነግጡ፣ እኩል ይህን ፊልም እንዳላዩት ሲሆኑ ጭራሽ ጽፈውታል ይቀራሉ ታለች። ተቋረጠ ሙዚቃው። ወደ ተመልካቾቻችን ልክ ያንን ሙዚቃ እንትን እያሉ እያለ የጋባዣቸው ድምጽ ገባ። ከዛ በኋላ እዚህ የተጋበዛችሁት ሁላችሁም ሰዎች ጀነራል እንትና እንደዚህ አይነት ወንጀል በዚህ ጊዜ ሰርተህ ፍትህ አላገኘህም፣ ወይዘሪው እንትና እንደዚህ ገለሽ ፍትህ አላገኘሽም፣ አቶ እንትና እንዲህ የጋበዝኳችሁ ፍትህ ላሰፍን ልቀጣችሁ በወንጀላችሁ ነው እንጂ እንዲህ ልጋብዛችሁ ምናምን አይደለም ብሎ ሲናገር የፈረንጁ የኛም እንደዛው ነው የሚለው። አንድ ነው ሐሳቡ አንድ ነው። ውድ ተመልካቾቻችን ካሜራ አንግል ሲቀየር ድንጋጤያቸው፣ የሚወራው ወሬ፣ ስክሪፕቱ ምኑ አንድ ነው። ኧረ እንኳንም ስሙን አልወሰዱት እንደው ወንጀላችሁ ራሱ ተመሳሳይ ነው። ተመልካቾቻችን ትርጉም አይመስልም? የምር እዛ ፊልም ላይ ያለውን እዚህ ጋር የተረጎመ አይመስልም? የምር ከዛ ፍሬም ባይ ፍሬም ደግሞ የሚይዛቸው እያንዳንዱ ሲጠራ ፍሬሚንግ ተመሳሳይ ነው። በቃ ወንበር ላይ የተቀመጠው ሙዚቀኛው ምኑ
እኩል መደናበር እኩል ያው ባልና ሚስቱ ጋር ሲመጣ ሁላ ባልና ሚስቱ ጋር ነው የሚመጣው። አስተናጋጆቹ ማለት የቤቱ አስተናጋጆች ጋር ያው የኛ ትወርቃለች፣ እመኑኝ ትወርቃለች። የኛማ ትወርቅ ከመሰላችሁ ጠብቁ። አንድ አይነት አወዳደቅ አታስቡ፣ ትወርቃለች። ምን አልኩ? በነገራችን ላይ ወደ ተመልካቾቻችን ማለት ነው ልጅ እያላችሁ ብዙ ጊዜ ያው ሳይገረፍ ያደገ ማንም የለም። በእኛ አሁን ላይ ውጭ ሀገር እና የመሆን እየደወሉ አስቸገሯቸው እንጂ ዲያስፖራ ልጆች ልጅ እያለ ነው ያው ሁላችንም ተቀተናል። የኔ ደግሞ ይብሳል። ምስራቅ አፍሪካ ላይ እንደኔ የተገረፈ ያለ አይመስለኝም። በነገራችን ላይ ሶማሊያን ምናምን ኬንያን ጨምሮ ማለት ነው። በጣም ተንኮለኛ ነበርኩ ምናምን ነገር ብቻ አንውጣና ከቶፒካችን የሆነ ጊዜ እየተገረፍኩ ማለት ነው እንዲህ ብያለሁ። ፍየል ወይ በግ ሲታረድ እንደዛ ይላል ነገርና ሞቻለሁ በቃ አትምቱኝ ነው ከዚህ በላይና እንደዛ ብያቃለሁ። እና እሱን ያስታውሰኝ የዚች ልጅ አወዳደቅ ማለት ነው። እሺ 1980 ላይ አትሊስት ፊልም ጀማሪዎች ናቸው። ፊልም እንትን እያለበት ያለ ጊዜ ነው። ቴክኒኮችን በጣም ጥቂት ናቸው ምናምን እንበል እንደዛ ወደቀች። የኛዋ ለምን እንደዛ ትወርቃለች? የምር ወዮ ጊዶ እንቀጥል። እነዛም ተሯሩጠዋል። ያው የኛም መሯሯጣቸው ግድ ነው። አንግሉን የያዙበት እንትን ማለት ነው። ጠረጴዛውን አንድ አይነት ነበረ ከቅድሙ ወደ ተመልካቾቻቸው። አብሽን ዝጊ ይላታል። ይኸው ስትናገረው ፌንት የነቀለችው ተነስታ እንደዚህ ድጥ ውስጥ ከተትከኝ አንተ ምናምን ስትለው ያው የፈረንጆቹም ብሏቸዋል። ሸራፕ ነው የሚላትና አብሽን ዝጊ ይላታል። ያው እየተከተልን ነው እንዲህ እያለ እንደባለፈው የኛዋ ቀመሳ ደርዬ ሲማታ ዛሬ ገና ደብዳቤ ሲነበብ ሊስታቸው ሲወጣ ሁሉንም ይውልኝ ካራክተር ቢውልድ አፑ ካራክተሮቹን ያስተዋወቁን መንገድ ካራክተሮቹ የሆኑት ነገር አጨራረሱ ላይ ሽፍት ነው ያደረጉት እንድችና እንድች በነገራችን ላይ ግን አንድ አይነት ነው። ሄሪስ ቱ ክራይም ብሎ ጠጣ፣ ለወንጀል ብሎ ጠጣ። የእነሱ ሙዚቀኛ ቅድም አሪፍ አድርጎ ሲጮት የነበረ ነፍስ ይማር ብለናል ጋሼ። ነፍስ ይማር እሳቸው ነው። ነፍስ ይማር አልፈዋል። በነገራችን ላይ 80 ዓመት ቀልድ አይደለም፣ አልፈዋል። ነፍስ ይማር ጋሼ ያረጉና ማለት ነው። ቀደማቸው የኛ መሰለኝ ቀደማቸው። ተመረዘ ቀድሞ እሳቸውም ይመረዛሉ። አያያዛቸውን ይውልኝ እንዴ አወዳደቃቸው ነፍስ ይማር ያልናቸው ጋሼ አክቲንጉን በደንብ ሰርተውታል። አትሊስት ተንደፋርፈዋል። ወዲያው እጅ አልሰጡ። ሞት የመጀመሪያው ሟች ሙዚቀኛ ነው። እዛም እዚህም ሙዚቀኛ ነው። ተመልካቾቻችን በጣም ደግሞ የሚገራርሙ ተዋናዮች ያሉበት ነው። ተመልካቾቻችን በጣም እናከብራቸው። በጣም በቃ ለጥበባችን ለፊልማችን በጣም ብዙ መስዋዕትነትን የከፈሉልን ተዋናዮች ያሉበት ፊልም ነው እና እስኪ ነው የውጮቹ ላይ የሞተችው ደግሞ እንዴት ነው በተኛችበት በሰላም ሞተች። ግን ያው ወንጀል ነገር አለው። ከዛ የኛዎቹ ደግሞ ሰለቻቸው መሰለኝ መከታተል። እስኪ በሌላ አይነት መንገድ አድርገን ሚስቴን እንግደላት አይነት ነገር ነውና ይሄኛው እዚህኛው ፊልም ላይ በቃ አራት አትበሉም ከዚህ በኋላ ምግብ ምናምን ነገር የምትሰራላችሁ ሚስቴ በዛው በተኛችበት ብላለች አላቸው። ከዛ ደነገጡ ምናምን። የኛዎቹ ግን ሲያካብዱ ያቸው ለወጥ ማድረጋቸው ነው። ባለቤቴ ያለ ከዛ ሩጫ ነው ምናምን ተከተሉት። የፈረደባት ስሎ ሞሽን ሎንግ ሾት ላይ ስሎ ሞሽን ግን ይገርመኛል እንደው ወይኔ ከዛ ወደ ተመልካቾቻችን ታንኳ ላይ ወጣች። የቦሌው ጎዳና ሽሬ ምንልበት እዱሽ ቆንጆ አድርጎ ሰርቶታል። ተመልካቾቻችን
ቆንጆ አድርገው ሰርተውታል። ግን እዚህ ጋር እንመልከታት እቺን እሳት በዛውም ማለት ነው። ውሃው እንደተረጋጋ ነው። መሬት ላይ ፈነዳ ነው ይስለው ምንም ፍንጣሪ የለውም ምንም የለውም። እያያችሁት ነው ምንም በቃ እንዴ ታይታኒክን የጣለው የአይስበርጉ ራሱ ማለት ነው ይነቃነቃል እኮ ትንሽ የለም ፍንጣሪ በቃ እሳቱ አለ ደግሞ ውሃ ላይ ነው እኮ ሰዎች እንዴ ኧረ ጥፋ በቃ ደነጋገጡ ምናምን። እዚህ ጋር ደግሞ ተመልከቱልኝ ከቂመም ቂመም ቂመም ነሽ አበው ተማመነሽ ይል ነበር አሸናፊ ከበደ። በነገራችን ላይ ግን በጣም የሚገርም እኔ እንጃ ካሜራ አንግላቸው ምናቸው ምናምን ይገርማል። የነሱ የኛም ቆንጆ ነው፣ ከለር ነው ያምራል። እዚህ ጋር ተመሳሳይ ካራክተሮቹ በጥይት ይመታሉ። እዛ ጋር ይሄ በጥይት ሲመታ ይሄን በጥይት ተመታ። ቤር ዊዝ አስ አብራችሁን ቆዩ ማለት ነው። ታገሱን ትንሽ። ይሄው ጥይቱ አንድ ነው የተኮሰው ምናምን ሲል የኛው አሸተተው ወንድም ያሸተተው ባሩዷን ነው ያው ባሩዷን። በቃ ቀስ በቀስ ሁሉም እየሞቱ ነው ነገር ነው። እንደ ሚስትሪ ግን እችን ድመት ማስገባታቸው የፊልም አነጋገር ላይ በጣም ተደንቆላችኋል። እንደን ዴይ ዌር ናን የሚለው ላይ ማለት እዚህ ጋር በጥይት መታችሁ የኛዋ ማለት ነው። ከዛ በኋላ እዛ ጋር በጥይት ይመታል። በቃ መታው ሮጠች። አይዞሽ ገለቴ አይገባም። ከዛ ተመልካቾቻችን የመጨረሻውን ካራክተር የወደዳትን ይሄ ወመናይዝ ያደረጋት የነበረውን የእንደን ዴይ ዌር ናን የሚለው በሽጉጥ ከመታችሁ በኋላ የኛዋም ኦብቪየስሊ ትመታዋለች። ሶስቴ ነው ያገኘችው፣ አንዴ በቃ ነበር። ብቻ መታችሁና ተመልሰው ወደ ቤት ስትመጣ ወደዛ ቤት ሁለቱም የሚያገኙትን እንመልከት። አንድ ቀርታለች። አያችሁ እዚህ ጋር እና እዛ ጋር አንድ። የየትኛው ድምፅ ነው ብላችሁ አልተጠራጠራችሁ? እዚህም ፒያኖ ነው እዛም ፒያኖ ነው። በነገራችን ላይ ይሄ 9 አረንጓዴ ጥምሶች በግድግዳ ላይ አመጣጣችሁ የካሜራውን አንግል ራሱ ይዩት። ያኛው ክሎዝ አፕ ሆነ እንጂ ያ ሎንግ ሾት ነው። በቃ እርሶ ኖት። በቃ መጨረሻ ላይ ሪቪል ይደረጋል ማን እንደሆነ። በእንጂ አንቺም እናቴ ሽጉጡስ ወዲህ ዘጋን። ነፍስ ይማር ብለናል። እርሶም የሉም። ኧረ ሽጉጡስ ሽጉጡስ ሽጉጡን አልያዘችም። ይህ ፕሪቴንድ በቃ አስመሰለ። ውድ ተመልካቾቻችን እሱም ተጋባዥ መስሎ ጠሪያቸው ግን አብሯቸው ነበረ እና የሞተ መስሎ ተርፏል። የኛውም እንደዛው ነው የተረፈው ከሱ ጋር ተነጋግሮ ማለት ነው። ጠጭ ነው ያኛውም ይሄኛውም ጠጭ ነው። አማከረው በቃ እንደዚህ ያለው ይሄኛውም አማክሮታል ኦብቪየስሊ። ከዛ መጨረሻ ላይ አጨራረሱ ምን አደረጉት ተመልካቾቻችን? እንደን ዴይ ዌር ናን ኔቨር ትረስት አ ውመን የሚለው ትልቁን ይሄ አባባልን በጣም ለብዙ ጊዜ ትባል ነበረ። ኔቨር ትረስት አ ውመን አንዱ ልቡ ሲሰበርበት ኔቨር ትረስት አ ውመን ይባላል። ከዛ በፊትም ግን ደግሞ ትሬንዲንግ ሆኖ ነበር ለረጅም ዓመታትና ኔቨር ትረስት አ ውመን ብሎ ያልፋል። የኛው ላይ ግን ይተርፋል እሱ ዋናው ማለት ነው። የኛው ላይ
ኤንደን ደወርነን የሚለው ላይ ወደ ተመልካቾቻችን ዋናው አስመስሎ ምናምን ሁሉንም ሲገላቸው የነበረው ኔቨር ትረስት አ ውመን ብሎ ያልፋል። የኛ ላይ ግን ሁሉም ያልፋሉ ነገር ነው አጨራረሱና መጨረሻ ላይ አዘጋጉ ኤንደን ደወርነን ላይ የኛ ላይ ፎቶ አሳይተው አልበም አሳይተው ሄዱ። እዚህኛው ላይ ግን መጀመሪያ ይዟቸው የመጣው አለ አይደለ ከጁ ሳንዱች የማይጠፋው መርከበኛው ሌሎች የታሉ ሲል ጥራችሁ ይዛቸውና ምናምን ብሎት ጥሎት ይሄዳሉ ማለት ነው። ፊልም ሪቪዋችን ወደ ተመልካቾቻችን የተመለከታችሁትን ይመስል ነበር። አንድ ነገር ማለት ፈልጋለሁ። የምር ታሪክ ጠፍቶ ነው ወይ? ኧረ ተው የዚህን ያክል ሩቅ ተሂዶ ያውም ደግሞ እኮ ማለት ነው ቆንጆ ፊልም ነው፣ ቆንጆ ጽሁፍ ነው። አጋታ ክሪስቲ ጎበዝ ደራሲ ነች። ጽሁፍ አጣን ወይ? የምር እንዴት አድርጌ እንደማስረዳሁላ ቃላቶች ያጥሩኛል። ቃላት በጣም ያጠረኝ ነው። ለማንኛውም ወደ ተመልካቾቻችን ሪቪዋችን የተመለከትነው ይመስላል። የስቶሪ ፍሎ፣ የምክንያታዊነት፣ የአክቲንግ፣ የዳይሬክቲንግ፣ ፍሬሚንግ፣ ሲኒማቶግራፊ፣ ላይቲንግ እንዲና እንዲህ ጎን ለጎን እንዲህ እያደረግን አይተናል ማለት ነው። በድጋሚ ኤንደን ደወርነን ላይ ለሰሩ የፊልም ክሮች ነፍስ ይማር ለማለት እንወዳለን። ወደ ተመልካቾቻችን ፕሮግራማችን ይቀጥላል። ሪሞት እየተመለከታችሁ ትገኛላችሁ። ሰለሞን ጸጋዬ ከመላው ስቱዲዮ ባለሙያዎቻችን ጋር ደግሞ በጋራ በመሆን ይህንን ፕሮግራም ወደ እናንተ እያቀረብን እንገኛለን። አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ቀሪ ፕሮግራሞቻችን ወደ እናንተ ይቀርባሉ።